በአማራ ክልል በሌማት ትሩፋት መርሃ ግብር በትኩረት እየተሰራባቸው ከሚገኙት ዘርፎች መካከል የማር ምርት አንዱ ነው። በጎንደር ከተማ አስተዳደርም ወጣቶች በግልና በማህበር በመደራጀት በዘርፉ ተሰማርተው ይገኛሉ። አፍታሙ ቸኮል እባላለሁ። ማህበር ነን። አፍታሙ ሰላምና ጓደኞቹ ነው የሚል 4 ሴቶች አንድ ወንድ ነን። እኔ የማህበሩ ስራ አስኪያጅ ነኝ። ወደ ንቡ ስራ የገባን 2015 ነው። ያው አጀማመራችን በአንድና በሁለት ቀፎ ለእሸት ብለን ጀመር ነው። የቦታ ጥበትም ስለነበርነ ስራ ቦታችን ላይ 40 ነበር የምንሰራ። ወደዚህ ቦታ እንዲሰጠና ቦታ ቢሰጣቸው አስፋፍተው መስራት ይችላሉ በሚል ቦታውን ሰጡን። ይኸው እዚያውን አመታችን ነው። ወደ 122 ቀፎ አለ። አብዛኛውን ያለውን ወደ ባህላዊ አካባቢ ነው። እንግዲህ ቀጣይ ላይ የሽግግር ቀፎ በብዛት ሰርተናል። ቀጣይ ሰኔ ላይና ቋግሜ መሃል እንዲሁም መስከረም ላይ ወደ ዘመናዊ ለመቀየር እና ወደ ሽግግር አስበናል። ስሜ ዘመነ ሸጋው ይባላል። በፋሲል ክፍለ ከተማ ነው የምኖረው። ዘመነና ጥፍጥ ጓደኞቻቸው የሚል ማህበር ነው የገባ ነው። በ2016 ነው። ግን መነሻውን 2 ቀፎ ከጓሮ ነበሩኝ እና እነሱ ሰው ነክሰው ያው ተከስሸ ነው። በዛ ምክንያት ልሰራ ከፈለክ ለምን በሰፊው አሰራም የሚል ሐሳብ አቀረቡ ጓደኞቼ። ቀጥታ ወደ ጥቃቅን ነበር የሄድነው። አቶ ዳንኤል ይባላል። በጣም ነው የተባበረን። በጣም በፍጥነት ወዲያውን ወደ ስራ እንድንገባ ነው ያደረገን። 2016 ነው ወደ ስራው የገባን ማለት ነው። 24 ዘመናዊ አሉ፣ ሽግግር 29 አለ፣ ባህላዊ ደግሞ 39 አለ ማለት ነው። ስሜ ሞላሸት ይባላል። የምሰራውም በንብ እርባታና በወተት ሀብት ድርጅት ነው የምሰራው። 2-3 ቀፎችን ጀማመርኩኝ። እዛ እየሰፋ አሁን እንደምታዩት ወደ 40 ምናምን ቀፎ ላይ ነው ያለው። ስሜ መቅደስ ንጉሴ ይባላለሁ። በጽዳትና ውበት ስንሰራ ቆይተናል። ከዛ ቀጥለን የንብ እርባታ ላይ ተሰማርተን እየሰራን ያለ ነው። ማህበራቱ አባላቱ 210 አባላት አለን። 88 ሴት 22 ወንድ ሆነን እንሰራለን። ከጅምሩ ጀምረን 5-10 አጠራቅመን ነው በማህበር አንድ ለ30 1 ለ5 ቡድን ተደራጅተን በዛ መሰረት ስናጠራቀም ቆይተናል። ከደሞዛችን ከጅምሩ ጀምረን ማለት ነው። ከዛ በኋላ ይሄ ግንዛቤ ሲፈጠርልን ይሄ ቦታ ተፈቀደልን። ከዚህ ቦታ ላይ ቀፎ እያለማን እንገኛለን። ይሄ አንድ ዘመናዊ ቀፎ 5000 ብር ነው የሚገዛው። እስከ ንቡ ገዝተን ያስገባ ነው ማለት ነው። ከዛ እነዛኞችን ደግሞ 2600 ብር እያንዳንዷ ማለት ነው። ከዛ በኋላ ግን የሽግግር ቀፎ እየሰራን ይሄርና ወርቁ ጎበዜ ነው የሚባለው የፍሬህይወት የበጎ አድራጎት ማህበር ስራ አስኪያጅ ነኝ። እንግዲህ ይህን ስራ የጀመርነው በቅርቡ ነው። ሰኔ ላይ ነው ወደዚህ ስራ የገባ ነው። ይዘን የገባ ነው የሽግግር ቀፎ 10 ነው፣ ዘመናዊ ቀፎ 20 ነው ይዘን የገባ ነው። እዛ መሀል ላይ ያው አዲስ ስለሆነ ቦታው የተወሰኑ 3ቶቹ ሂደዋል። ግን በባህላዊ ቀፎ ተክተናል። አሁን የባህላዊ ቀፎ ከመጣን በኋላ የሽግግር ቀፎ ሰርተናል። ሰሞኑ እነዚህም ባህላዊ ነው ወደ ሽግግር ቀፎ ትራንስፈር እናደርጋቸው ብለን ነው የምናስበውና አሁን ማስፋት አለብን ተብሎ አሁን እዚህ ጽዶችን ቆርጠናል። ይህን እናሰፋለን። ቢያንስ በዚህ አመት ቀጣይ ደግሞ ወደ 30 ቀፎዎችን እንጨምራለን። ወደ 60 አድርገን እንሰራለን ብለን ነው የምናስበው። በከተማ አስተዳደሩም ባለፉት 8 ወራት ከ351 ቶን በላይ የማር ምርት ማግኘት ተችሏል። የጎንደር ከተማ አስተዳደር እንስሳትና አሳ ሀብት ልማት መምሪያ መረጃ እንደሚያመላክተው በከተማ አስተዳደሩ የንብ ሀብት ልማት የተሰማሩ 23 ኢንተርፕራይዞች አሉ። በዘርፉ ለተሰማሩት አልሚዎች የመስሪያ ቦታ፣ የስልጠናና የሙያ ድጋፍ በማድረግም ምርታማነትን ለማሳደግ እየተሰራ በመሆኑ ከአንድ ዘመናዊ ቀፎ እስከ 38 ኪሎ ግራም የማር ምርት ማግኘት ተችሏል። አለምነሽ ዘውዱ ይባላለሁ። የጎንደር ከተማ እንስሳት ሀብት ልማት መምሪያ የንብ ሀብት ልማት ባለሙያ በ11 ቀበሌና በ6 ክፍለ ከተማ አጠቃላይ ያው የንብ እርባታ እየተሰራ ነው ያለ። ይሄም ወደ 22900 የንብ መንጋ አለ። በዚህ ውስጥ ወጣቶችም ሴቶችም የሚሳተፉበት እንትን ያለና የተሻለ እንቅስቃሴ ነው ያለ። መላኩ ደምሌ ይባላለሁ። የጎንደር ከተማ አስተዳደር እንስሳት አሳ ሀብት መምሪያ ኃላፊ። በዚህ ክላስተር ማለት ነው ከ200 በላይ በምርት ዘመኑ ነው የምነግር
ከ200 በላይ ወጣቶች በንብ ሀብት ልማት ስራ ተሳትፈዋል ማለት ነው። አሁን ቀጣይም 3ኛው ሩብ ዓመት 4ኛው ሩብ ዓመት የምናስገባቸው አሉ ማለት ነው። ስልጠና ስኬጁል አዘጋጅተናል። ስኬጁሉን ጨርሰን ወደ ተግባር እናስገባለን። ክፍለ ከተሞችም በየቀጠናው የያዟቸው ስራ ዕድል ፍጠሩልን ነው። ከሴፍትኔት ጋር ከምግብ ዋስትና ጋር ከማስተሳሰብ እንግዲህ የኑሮ ዘይቤ ማሻሻያችን አንዱ የምግብ ዋስትናችን ማረጋገጥ ነው። ከሴፍትኔት ጋር የተሳተፉ ሴቶችን ባደረጃጀት ባሉነ 6 ክፍለ ከተማዎች ስልጠና በመስጠት የተግባርና የእውቀት ስልጠና ከመስጠት አንጻር ሰፊ ስራ እየሰራን ያለና እነዚህ ቁጥሮችን ሁሉ ሰብሰብ አድርገን ወደ ተግባር ስናስገባ በሺህ የሚቆጠር የወጣት ስራ ዕድል ፈጠራ ውጤታማ የሚሆንበት ሂደት ነው ይዘናል። ወጣቱ አሁን ጸጉር ከመፍተል ከተማ ከመዋል ትቶ ወደዚህ ተግባር ገብቷል። እዚህ ላይ ያያችሁት አሁን ሀብታሙ የሚባል አሁን ወደ ውጭ ገበያም ልውውጡ ነው። ሴቶችም እየፈጸሙት ነው በንብ ሀብት ልማት። እዚህ ታች ያለ ወደ 400-500 ቀፏል። በዘርፉ ለወጣቶች የሥራ ዕድል ለመፍጠር በትኩረት እየተሰራ መሆኑን የነገሩን የጎንደር ከተማ አስተዳደር ምክትል ከንቲባ ወይዘሮ ደብሬ ኋላ ወጣቶች የሚያነሷቸውን ችግሮች ለመፍታት እየተሰራ መሆኑን ገልጸዋል። በተለይ የፋይናንስ ችግሩን ለመፍታት ከባንኮች ጋር የማስተሳሰር ሥራ ተሰርቷል ብለዋል። በሴፍትኔት ተጠቃሚ የነበሩት አነስተኛ የሌማት ትሩፋት ውስጥ የነበሩ እናቶችን፣ እህቶችን፣ ወጣቶችን፣ አባቶችን በዚህ ዘርፍ ጭምር ስፔሻላይዝ አድርገው ራሳቸውን እንዲችሉና የኢኮኖሚ ነፃነታቸውን እንዲያረጋግጡ በማድረግ ረገድ ሰፊ ስራዎች ሰርተናል። ለምሳሌ አርባቱ እንስሳ አካባቢ የተመለከታችሁት የቀፎ ሳይት ከተመለከት እሱን በሴፍትኔት በኩል ካስመረቅን በኋላ በቋሚነት በዚህ ዘርፍ እንዲገቡ ነው ያደረግናቸው። ወደ 300 ሰዎች አካባቢ ይሆናሉ። ከሴፍትኔት በቋሚነት ወደ ንብ እርባታ የገቡበት ሁኔታ አለ። ትልቅ ጋራ ነው የሰጠናቸው። በአማራ ክልል ባለፉት 9 ወራት ከማር ምርት 32000 ቶን ምርት ማግኘት ተችሏል። ይህን የማር ምርት ይበልጥ ውጤታማ ለማድረግ ዘመናዊ ቀፎና የሽግግር ቀፎ አርሶ አደሩ እንዲጠቀም በስፋት እየተሰራ መሆኑንም የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ ምክትል ኃላፊ አቶ ነጋ ይስማው ተናግረዋል። የክልሉ እንስሳትና ዓሳ ሀብት ልማት ቢሮ በ2018 በጀት ዓመት እቅዱን ለማሳካት በርካታ መነሻዎችን በመውሰድ ሰፊ ቅድመ ዝግጅት አካሂዶ አሁን የበጀት ዓመቱን 3ኛ ሩብ ዓመት አፈጻጸም ላይ እንገኛለን። በተመረጡ ምርጥ በምንላቸውና ህዝቡን የበለጠ ያሳትፋሉ፣ የበለጠ ይጠቅማሉ እና ለዘላቂነቱም ርብርብ መደረግ አለባቸው ያልናቸውን የኮሚዲቲዎች መርጠን ወደ ስራ ገብተናል። የማር እና ሰም ምርት በተለይ የማር ምርት በጣም በዚህ ሀገር በዚህ ክልል ውስጥ ከፍተኛ ድርሻ ያለው ጸጋ ያለበት ነው። በተለይ ደግሞ በአማራ ክልል ምዕራቡ ቀጠና እንዲሁም ተከዜና አባይ ሸለቆ እና በጎንደር ቀጠና በትልቁ እምቅ ሀብት ያለበት ጸጋ ነው። ሶስቱን መሰረት በማድረግ አሰራሩ በሚጠይቀው መሰረት ዘመኑን የሚዋጅ አሰራር ተከትሎ የማር ምርቱን ለማሳደግ ከፍተኛ ስራ እየሰራን ያለን። በዘርፉ የሚታዩ የውሃና የቀሰም እጽዋት እጥረትን መፍታት ከተቻለ የተሻለ ውጤት ማግኘት እንደሚቻልም በዘርፉ የተሰማሩ ግለሰቦች ይናገራሉ። ያው ውጤታማነቱ አንዳንድ ጊዜ ዘመን ጋር ይገናኛል፣ እንደየዘመኑ ነው። አሁን ላይ አሪፍ ነው። በዚህ ዓመት ላይ ቆንጆ ነበር። ከአንድ የሽግግር ቀፎ እስከ 25 ኪሎ ምናምን አግኝተናል። ከዘመናዊም ከ30 እስከ 38 ባለበት አግኝተናል። እንዲሁም የባህላዊ ቀፎ እስከ 10 ኪሎ ባለው አግኝተናል። በዚህ ዓመት ወደ 200 ሺህ ብር ነው 250 ሺህ ብር ምናምን ሸጠናል። እንግዲህ ልጆቻችንም ቤተሰቦቻችንም እያስተዳደርንበት ነው ያለን። ነገ በኋላ ደግሞ አስፋፍተን ሌላ እንትን እንጀምራለን የሚል ሀሳብ አለን። ንቦች አንዳንዶች ጠንካራ ናቸው። እንደ ሰው ታታሪ ነው አይደል? የማይታተር ሰውም አለ። ዝም ብሎ እንደው ሰው የሰራውን ብቻ በልቶ የሚኖርም አለ። የሚሰሩ ንቦች ጥሩ ነው የሚሰጡት። ሁሉም በቁጥር መታየት እኩል አይሰጡም።
ማራማ አሁን ለምሳሌ ከብቶች አሉ አይደል? ከብቶች ሁሉም እኩል ወተት አይሰጡም። አንዳንዱ በጣም ከዝርያውም ጋር ከአመጋገብም ጋር ከአያያዝም ጋር ጥሩ ይሰጣለን። ንቦች በዛም ልክ የምናያቸውና ጥሩ የሚሰጧሉ የማይሰጧሉ። ግን በጥቅሉ የተገኘ ወደ 2 ኩንታል የሚቃረብ ነው በዚህ ዓመት ያገኘሁት የተጣራ ማር ማለት ነው። ገበያ ላይ ችግር የለም። ገበያ ጥራት ይዘህ ከተገኘ ብዙ ብሎ አየር ላይ ነው በስልክ ነው የሚያልቀው። በ2017 ብዙም አልነበረም። በአሁኑ ግን ወደ 600 ምናምን ኪሎ አግኝተናል። በአመት ውስጥ 528 ሺህ ነው አሁን ዘንድሮ ያስገባን ማለት ነው። በአሁኑ ነው ትንሽ ውጤታማ የሆነው ምርትም ያገኘ ነው። 2017 ብዙም አልነበረም። 2016ም ያው ቦታውን ስንረከብ ምን ስንል ብዙም አልነበረም። ግን ከዚህ የበለጠ እንሰራለን ብዬ አስባለሁ። ቢያንስ እስከ 2000 እስከ 3000 ኪሎ ግራም ማር ነው ያቀድኩት። ያው ትልቅ እጥረት የሆነብን ዘመናዊ ቀፎ ነው። ዘመናዊ ቀፎ ውጤታማ ነው። ሰው በድሮ ይዞት ዝም ብሎ እንደነገሩ ይተዋዋል እንጂ ሰም አትመ ካስገባህለት ዘመናዊ ቀፎ በአመት 3 ጊዜ ይሰጣል ማለት ነው ምርት። እሱ የተሻለ ነው። 190 ኪሎ ወደ አዲስ አበባ ያላልኩት ከዘመናዊ ቀፎዎች ነው እና እሱ በጣም ውጤታማ በጣም እጅግ በጣም ማለት ነው። ቀፎው ዘመናዊ ብቻ ሳይሆን የሽግግር ቀፎ፣ የባህላዊ ቀፎ፣ ዘመናዊ ቀፎ ምን ያለው ከሁሉም ሲታይ ዘመናዊው የበለጠ ምርታማ ሆኖ ይገኛል። የሽግግሩም ጥሩ ነው ለገበሬዎች በተለይ ቢያንስ በአመት ያው እንደ ሌሎች ደናማ ያልሆነ ቦታ በመሆኑ ብዙ ባይገኝም በአመት እስከ 2 ኩንታል ምናምን ይገኛል። እዚህ የተጣራ ማለት ነው ወለላ ማር። ንብ በማር ብቻ ሳይሆን በሰምም ምርትነት የታወቀ ነው። በተለይ ከባህላዊ ቀፎ የሚገኘው ብዙ ሰም ለዘመናዊ ቀፎ እገዛ ያደርጋል። ከዛ ተጨምቆ ይወጣል። ሰው ሰራሽ ማር ሰፈፍ ይሰራለታል ማለት ነው። ውጤቱን ለመገምገም ሽግግር የሚያደረገው አሁን ነው በቅርቡ የገባውና እስከ ተሳስ ባለው ማር አልተቆረጠም። አዲስ ስለመጡ ቦታውም አዲስ ነው። ከተለየ ከባህላዊ ቀፎ ወደ ሽግግር ወደ ዘመናዊ ቀፎ ተሸጋግረው ስለመጡ ውጤቱ የሚሆነው ከተወሰነ ጊዜ በኋላ አሁን ሰኔ ላይ ነው ውጤት እየጠበቅን ያለ። አሁን የመልመድ ስራ ተሰርቷል፣ ተላምደዋለኝ። እኛ አሁን በጋም ስለሆነ አቦ ስለሚቀንሱ የተለያዩ ሽሮዎችን፣ በሶዎችን፣ ስኳሮችን እያቀረብን ለንቦቹ ምግብ እየሰጠን ነው። ምናልባት ሰኔ ላይ እንቆርጣለን ብለን እናስባለን። ከማር ምርት እንግዲህ እንደ ቀፎ አይነቶችን ላይ ያሉ ከባህላዊ 10 ኪሎ ግራም፣ ከዘመናዊ 38 ኪሎ ግራም፣ ከሽግግር 29 ኪሎ ግራም። እቅዳችን 483 ቶን ነው። እስካሁን የደረስንበት 351 ቶን ደርሰናል። ቀሪውን ሁለተኛ ሰኔ ስንቆርጥ እንደርሳለን ብለን እናስባለን። በበጀት ዓመታችን 33000 ቶን በክልሉ ውስጥ የማር ምርት እናገኛለን ብለን አቅደን እየሰራን ያለን። እስካሁን እስከ 9ኛ ወር ሳናጠናቀቅ 32000 ቶን የማር ምርት ማግኘት ችለናል። ገና የበልግ ምርቱን ሳንጨምር ማለት ነው። ያው ከእንስሳት ባለሙያዎች የችግኝ እንትኖች የአበባ የቀሰ ምርት አበባዎችን ተሰጥቶን ተክለናል። እንዲሁ ደግሞ የሙያ የሽግግር ቀፎ እንዴት እንደሚሰራ የአሰራሩ አይነቶችንና እንዴት መሰራት እንዳለበት እንድንሰራ እያበረታቱን አሉ። ባለሙያዎች ይመጣሉ፣ ያያሉ፣ ጥሩ ነው ይላሉ፣ ያመሰግናሉ። አንዳንድ ለምሳሌ ለንብ እንደ አልፋ አልፋ የመሳሰሉ ዝርያዎች አሉ ውሰዱ ይሉናል። በ3 ቀን ስልጠና ወሰድነ ወዲያው ነው እኔ ወደ ስራ የገባሁት ማለት ነው እና የበለጠ ውጤታማ ደግሞ ዘመናዊ ቀፎ የሚገዳደረው ሽግግሩ ቀፎ ነው። ትልቅ እገዛ አድርገውልናል ማለት ነው። ከጥቃቅን ጀምሮ ማለት ነው። ጥቃቅን በየቀኑ ነው የሚከታተሉ። ከእንስሳት እርባታ ልማት እነሱም ግንዛቤ በቀደም መጣው ነበረ። መኖ አሉ ሰኔ ላይ ነው የሚተከሉ ለንቦች መኖ የሚሆን ብለውናል። እነሱን ያው ሰኔ ሲመጣ እየጠበቅን ነው። ከቢሮ ሄደን ተቀብለን አምጠን ለመዝራት ማለት ነው እና እነሱም ከጎናችን ነው እያገዙን ነው ያሉ የሙያ ድጋፍ ማለት ነው። በንብ ሀብት ልማት በንብ ኮሎኒ የተሞላ እንደ ከተማችን ከ20 ሺህ በላይ የቀፎ አይነቶች አሉ ማለት ነው። በሶስቱም የቀፎ አይነቶች ምልከታውንም እናንተ የወሰዳችሁት የሆነ ይመስለኛል። ይሄ ክላስተር ማለት ነው ከ21 በላይ ኢንተርፕራይዝ አሉት። ይሄ ክላስተር አንደኛ የመንግስት አዋጁም ደንቡም ስለሚደግፍ አንደኛ በተከለሉ የመንግስት ደኖች በወል መሬቶች የንብ ሀብት ልማት እንዲረባ አዋጁና መመሪያው ስለሚፈቅድ ይሄ ክፍለ ከተማ ደግሞ ኢንተርፕራይዞችን አደራጅቶ ወደ ተግባር በማስገባት ጫፍ እስከ ጫፍ
በንብ ኔጌቲቭ የሆነ ኢምፓክት የለውም፣ ፖዚቲቭ የሆነ ኢምፓክት ነው። አንደኛ የነበረው ተፈጥሮ ወደ ነበረበት እንዲመለስ ያደርጋለኝ የንብ ስራ። ሁለተኛ ትንሽ ኢንቨስትመንት ነው የሚጠይቅ፣ ትንሽ እውቀት ነው የሚጠይቅ፣ ትንሽ ቦታ ነው የሚጠይቅ እና በአብዛኛው አሁን ወጣቶች ትልቅ የስራ እድል መፍጠሪያ አድርገው እየተጠቀሙበት ነው ያለ። ከ21 በላይ ኢንተርፕራይዝ ማለት እንግዲህ በአንድ ኢንተርፕራይዝ እያያችሁት ነው ያለ የንብ ኮሎኒ መንጋ ማለት ነው። ከ50 እስከ 100 በአንድ ኢንተርፕራይዝ ይገኛል ዝቅተኛው ማለት ነው እና ይሄ በአመት 2 ጊዜ እንዲያመርቱ እየተደረገ ነው። ሶስተኛ ምርት ሊጨምሩ የሚችሉ የቀሰም እጽዋት ማልማት ነው። የቀሰም እጽዋት ያያችሁት ነው። በአጭር ጊዜ በአንድ አመት የሚቆዩ የቀሰም እጽዋት ዘሮችንም ከተቋም በመስጠት ችግኞችንም ከችግኝ ጣቢያ በመስጠት የተሻለ ፕሮግረስ ነው ያለን ማለት ነው። የቀሰም እጽዋት ችግኝ ጣቢያ አለን። ያ የችግኝ ጣቢያው ችግኝ ሲፈላ ሐምሌ ላይ እንዲተክሉ እኛ ያው ትምህርት እንሰጣለን፣ እየተከታተልን እንዲተክሉ ያደርጋል። አሁን እዚህ ላይ ያለው የምታዩት የውሃ ችግር ስላለበት ነው እንጂ ተክለናል እኛ በተንቱን እና ከደኖች ጋር ተጣምደን የቀሰም እጽዋት ችግኝ ጣቢያ ያለ ራሱን የቻለ በዚህ መሰረት እነሱ ተክለው እንትን እንዲሉ እንሰጣቸዋለን። ፕሮግራም አወጣን ስልጠና እንሰጣቸዋለን። ቦታቸው ሄደንም ትምህርት እንሰጣለን። እኛም እየሰራን እናሳያቸዋለን። በተለይ አሁን የምታዩት እዚህ ላይ ባህላዊ ቀፎ አለ። ሽግግር ቀፎ ሰርተው የተሻለ ምርት እንዲያገኙ እኛም እየሰራን እናሳያቸዋለን። አሁን የኛ አሰልጣኝ ሆነዋል። የኔ ሽግግር ቀፎ የሚሰሩ ልጆች አሰልጣኝ ሆነዋል። እኛ አርሶ አደር ስናሰለጥን እነሱን ጠርተን ነው የምናሰራቸው ማለት ነውና በዚህ ደረጃ ላይ ነው ያለ ማለት ነው። ከተማችን ንቦች እስከ 3 ኪሎ ሜትር ድረስ ባጡ ቁጥር ይሄዳሉ፣ ቀስሞ ይመጣሉ። ግን መንገድ ላይ ሩቅ በሄዱ ቁጥር መንገድ ላይ ይርባቸዋል። የያዙትን በልተው ነው የሚመገቡ። ከቤት ሲደርሱ ባህሪ ይቀራል ማለት ነው። አያችሁ እና በዚህ መልክ አካባቢ ፖቴንሻል ከሆነ የሚያገኙት የአበባ አይነት በአካባቢ በብዛት የሚያገኙ ከሆነ ምርታማ የሆነ በቀፎ ውስጥ ብዙ ማር ይሰራሉ ማለት ነው። በየጊዜው ክትትል ያስፈልገዋል። የተለያዩ ተባዮች እንዳይገቡ ቅምጫጭርም ሌሎች የሚመሳሰሉ እንዳይገቡ የማጽዳት የመንከባከብ ስራ መስራት ይጠበቃልና እሱ ደግሞ እየተደረገ ነው። ምስጥም ሆነ እንትን እንዳያገኝ ወይም ጎርፍ እንዳይደርስበት እንደምታዩት ቦታው ወደ 40 ሴንቲሜትር ከፍታ ቢኖረው ይመረጣል። ሌላው በዚህ በድራውት ወይም በደረቃማ ሰዓት ላይ አበባ በሌለበት ጊዜ ተጨማሪ ምግብ ይፈልጋሉ ነው። ተጨማሪ ምግብ ስኳር ቢገኝ ስኳር አሁን ውድ ነው፣ ስኳር የለም። አሁን ሽሮ ምናምን አለ አይደል? ሽሮ ምን በላው ሽሮ ማለት ነው። እሱም ራሱ ይወዱታል። ጽዳቱን እንዲጠብቁ በተለይ አሁን የሚያስቸግራቸው ይሄ ጉንዳንና ቅምጫጭር የሚባሉ በንብ እርባታ ላይ የሚያስቸግሩ እንትኖች አሉ። ለነዛ ጽዳቱን እንዲጠበቅ ቅምጫጭርና ጉንዳኖችን የሚያጠፋ ነገር ይሄን አድርጉ፣ ይሄን ስሩ እያልን እናሳያቸዋለን። ዘርፉ ልዩ ክትትል ይጠይቃል። ሴንሲቲቭ የሆነ ተግባር ነው። ከዚህ አንጻር ደግሞ እርስ በርስ ተሞክሮም እንዲያገኙ ከማድረግ አኳያ፣ ገበያ ትስስርም እንዲያገኙ ከማድረግ አኳያ፣ ምርታማም እንዲሆን ከማድረግ አኳያ ዘርፉን በክላስተር በመስራት በኩል ሰፊ ትኩረት ሰጠን ነው እየሰራን ያለ ነው። በዚህ ዘርፍ እያጋጠመን ያለው የውሃ ችግር አለ። ውሃውን በዚሁ እየሄደ ነው ያለ። ውሃ አለ። የውሃ ችግር በጣም አስቸግሮን ያለ። የፋይናንስ ችግር አለ። ያው እንደ አልኮም የእንስሳት ሀብት ባለሙያዎችም ድጋፍም ጽፈውልን ነበር ባንክ ላይ ያው ትንሽ አስቸጋሪ ስለሆነ ትንሽ የፋይናንስ ችግር ስላለ ነው አስፋፍተን ለመስራት። ዘመናዊ ቀፎም እንዳየው ውድም ስለሆነ እሱን በቅርብ ማግኘትም ስለማይቻል ትንሽ የፋይናንስ ችግር አለ። ያንን ነገር ድጋፍ ቢደረግልን። ታንከር ተሰጥቶናል። ያን ታንከር ደግሞ የሆነ ቦታ ላይ አስቀምጠን እየሞላነ በብራቸው ማለት እያዋጣን እንትን ግን እንደ ከተማ ልማት ቦቲ ነገር ወይም ቢሞላልን ታንከሩን እኛ ለመስራት በጣም ዝግጁ ነን። በየቀኑ በየሳምንቱ ይገመገማል። ከነዚህ አጋር ተቋማት ጋራ አምራቾች ጋራም የጋራ ጥምረት ፈጥረን እየሰራን ነው። ለተቋሙ ኃላፊነት ተሰጥቶናል። በጥናት አድርገን ዳታ አውጥተናል። ዘርዝረን ችግሮችን ለይተናል። የመጠጥ ውሃ፣ የመኖ ችግር፣ የቦታ ችግር፣ የመብራት ችግር እነዚህ ለይተን ዳታው ለከንቲባና ለኢንቨስትመንት ገብቷል። የቦታ አቅርቦት፣ የውሃ፣ የመብራት አቅርቦት ያሉ ችግሮች ካሉ
በቀጣይም ቢሆን በትኩረት የምንፈታቸው ተግባራቶች ነው የሚሆኑ። የብድር አክሰስ ከማመቻቸት ጋር የሁለትዮሽ የጋራ ስምምነት ወስደናል። ከኢትዮጵያ ንግድ ባንክ ጋራ የጋራ ስምምነት ወስደን አሁን የኛ አድላቢዎች፣ ወተት አምራቾች፣ ንብ አናቢዎች፣ ዶሮ አርቢዎች የኛን ድጋፍ ደብዳቤ እየወሰዱ በኮላትራል ብቻ ሌላ ፕሮሰስ የንግድ ፈቃድ ሌሎች ሳይባል ተቋማዊ ከማድረግ አንጻር ዘርፈ ብዙ ስራ እየሰራ ስለሆነ የተሻለ ለውጥ እናመጣለን ብለናል። ከብድር አቅርቦት ጋር ተያይዞ በከተማ አስተዳደራችን ከአመልድ ጋር ከራይ ፕሮጀክት ጋር በተመሳሳይ ልዩ ልዩ የማስተር ካርድ ፕሮጀክት ጋር የሚሰሩ ባንኮች ጋር በማስተሳሰር ኦልሞስት 156ቱ ኢንተርፕራይዞች የብድር አቅርቦትና የተለያዩ ጉዳዮችን ፈተናል። አሁንም የብድር ፍላጎት ያለው አካል ካለ ብድር የመስጠት ከተማ አስተዳደሩ ላይ ችግር የለም። በዚህ ዓመት ወደ 480 ሚሊዮን ብር ብድር ለኢንተርፕራይዞች ሰጠናል። ከዚህ ውስጥ 156ቱ ኢንተርፕራይዞች ሙሉ በሙሉ ከኛ ከተማ አስተዳደር ባሉን የብድር አማራጮች ብድር የተሰጠበት ሁኔታ አለ። ሌላው እነዚህ ጋር ዘርፉ ላይ በጥንካሬ የሚሰሩትን ኢንተርፕራይዞች መርጠው አመልድ ራይ ፕሮጀክት የሚባሉት ደግሞ የሙሉ የቁሳቁስ ድጋፍ የተደረገበት ሁኔታ አለ። ጎንደር ላይ ይታወቃል የውሃ ችግሩ አለ። እሱም በሚፈታ መንገድ ከተማ አስተዳደሩ ላይ እንግዲህ በዚህ ዘርፍ ብቻ ሳይሆን ሌሎች ዘርፎችም ላይ የውሃ እጥረቶች ያጋጥሙናል። የውሃ ችግሩን ለመፍታት ከተማ አስተዳደሩ የሚችለውን ይፈታል። በማይችልበት ሰዓት ደግሞ ከተማ አስተዳደሩ ላይ የሚያጋጥመውን የውሃ ችግር ለመፍታት ኢንቨስተሮች በራሳቸው መንገድ ውሃ እንዲቆፍሩ እናደርጋለን ማለት ነው። ስለዚህ ከዚህ ጋር ተያይዞ ያሉት እንትኖች ችግር አይነሳም ማለት አይደለም። ቀጣይ የሚነሱ ጥረቶች ካሉ በትኩረት እያየን ምንፈታ ነው የሚሆነው። አስፋፍተን ነገ በኋላ በንብ አስፋፍተን ሰርተን ለአካባቢውም ለክፍለ ከተማችን ለአካባቢው ሞዴል ሆነን መስራትና ለወጣቱም አስተማሪ ይሆናል ብለን በሚል ለክፍለ ከተማችን ደግሞ ሞዴል ሆነን እንሰራለን የሚል ሀሳብ ነው ያለው። ዘመናዊ ቀፎ ቢቀርብልን በመንግስት ደረጃ እናንተም ከክልል አንስታችሁ ይህን ነገር የምታዩትን ትንሽ አሻሽሎ በቃ ዝም ይህ የምታዩት በሙሉ ሞልቶ በዘመናዊ ቀፎ ሞልቶ ብታዩት ደስ ይለኛል። እኔ በበለጠ ማለት መንግስት ቢያግዘን። ፊደል ሲቆጠር ሀ ነው የመጀመሪያው። በባህላዊ ቀፎ ምንም ነገር መነሻ ሳንቲም የሌለው ሰው ከባህላዊ ቀፎ የሚነሳ መቼም ባህላዊ ገበሬው የምናየው ነው በየቦታው። ቦታው ከተመቸው እኮ ከባህላዊም እኮ ቶሎ ከተንከባከብ ነው ይገኛል። የተወሰነ ማር ይገኛል። በአብዛኛው ውጭ ቢሆንም የተወሰነ በታይብሊ ግን ሊያገኙ ይችላሉ። ከዛ ይልቅ ኢንተርሚዲየት የሚባለው የሽግግር ቀፎ በጣም የተሻለ ነው። ገበሬዎችም ለቁጥጥር ያመቻቸዋል። ከዛ የበለጠ ግን እነዚህ ይመረጣሉ። ዘመናዊ ቀፎ በክልሉ መንግስት ከ20 ሺህ በላይ በዚህ ዓመት ለመጪው የክረምት ዘመን ከ20 ሺህ በላይ ቀፎ አሰርተን ለክልሉ እናሰራጫለን በማለት ትልቅ ግብ አስቀምጠን ከቀፎውን ደግሞ በአነስተኛና በተመጣጣኝ ዋጋ የክልሉ የልማት ድርጅት ከሆነው ከአማራ ደን ኢንተርፕራይዝ ድርጅት ጋር ውል ወስደን ቀፎውን በ5 ማዕከላት ወይም ደግሞ የስራ ቦታዎች እያሰራ ይገኛል። ዘበኞች አሉ፣ ሁለት ዘበኞች አሉ። ይሄን ቆሻሻው የሚያጸዱ አሉ። አትክልት ደግሞ ውሃ የሚያጠጡ አሉ። በቃ ለነዚህ ስራ ፈጥረናል ማለት ነው። እኛ ጋር 7 ነን ማለት ነው። ጠቅላላ 7 ነን። እየሰራን ያለው 5ቶች አለን፣ የዘበኛ አለን እና እንዲሁ ደግሞ የቀፎ ምናምን የሚያሰራራን እና ደግሞ ለችግኝ አትክልቶች አሉ። አንዳንድ አትክልቶች ለንቦችም ውሃ የሚያደርግ 3 ሰራተኞች አሉን በስራችን። አሁን ለጊዜው የፈጠርነው 4 ሰው ነው። ምክንያቱም ያው ገና ወደ ምርት አልገባንም። አሁን ስራ ላይ ነው ያለነው። እሱን የሚሰሩ 4 ሰራተኞች አሉ። እዚህ ንብ በተፈጥሮ አንዳንድ ጊዜ ትንሽ አሰልችም ሊሆን ይችላል፣ ግን ታጋሽ መሆን አለብህ። ብዙ ጊዜ ንብ ቶሎ ሰው ተስፋ ቆርጦ የሚተወው ይሄድበታል፣ ወደውን ሰው ተስፋ ይቆርጣል። እኛ ግን አብዛኛውን እየሰቀልን ቢሄድም እንሰቅላለን፣ ዙሮ ይገባል። አሁን ላይ ንቡ በቆየ ቁጥር እየለመደ ነው የሚመጣ። ብዙም ያን ያህል ጉልበት የሚጠይቅ አይደለም፣ ብዙ አድካሚም አይደለም፣ ግን ጥንቃቄ ይፈልጋል። ምክንያቱም ንቦቹ ብዙ ተንኳሽ ስላላቸው እነዚያን ለመከላከል ወፉ ራሱ አሁን ካልጠበቀው ወፍ ንቦች የሚበላ ወፍ አለ
እሱም እየተጠበቀ ነውና ለዛ ደግሞ ጥንቃቄ እንዲደረግ የጎንደር ከተማ የእንስሳትና ዓሳ ሀብት ልማት መምሪያ ክትትል ያደርጋል በየጊዜው። ቀፎዎችንም ስንሰራ የሽግግር ቀፋውን ሰርተናል። መጀመሪያ እንግዲህ ትያለምንሽ ነው አሁን በአብዛኛው የምትከታተለው ስልጠናዎችን ሰጣለች። ተደጋጋሚ ሽግግር ቀፎ እንድንሰራ ተደርጓለኝ። እሷ ባለችበት ሽግግር ቀፎ ተሰርቷለኝ። አቀማመጡን ፊቱ ወደየት መዞር እንዳለበት አጠቃላይ ንጽህናው እንዴት መጠበቅ እንዳለበትኝ ያው ስልጠናዎችም እየተሰጠን ክትትል እያደረግን ነውና ጥሩ ነው አሁን ያለው ሁኔታ። ክልሉ ለንብ ማነብ ሥራ የተመቻቸ በመሆኑ ሥራ ፈላጊ ወጣቶች በዘርፉ ተሰማርተው እንዲሰሩም በዘርፉ የተሰማሩ ግለሰቦች ጥሪ አቅርበዋል። ወጣቶች ቢደራጁ በስራ ላይ እንዳልኳችሁ በትንሽ ቦታ ላይ ብዙ ስራ ሊሰሩበት ይችላሉ። አዎ የአካባቢ እንደምታዩት አሁን ደን ምን ከንቦች ጋር አብሮ የሚሄድ ነው። ለሌላው ማህበረሰብ ከኛ ግንዛቤ ወስዶ ከትንሽ ነገር ተነስቶ ያው እኛ ትልቅ ነገር ደረስነ እያልኩ አይደለም፣ ገና ነን። ግን በማህበር ተደራጅቶ ቢሰራ ሰው ውጤታማ ይሆናል ብዬ እመክራለሁ። በማህበር መስራቱ አንደኛ የኢኮኖሚ ችግር ይፈታል። ለምን ከትንሽ አንድ ሰው ትንሽ ነገር ይሄን ብቻ ልስራ ብል አልችልም። ለምን አንደኛ አቅሙ ሁሉ የመስራት አቅም አይኖረኝም። ሁለተኛ ደግሞ ኢኮኖሚ አንፃር ይይዛል። በማህበር ከሆነ ግን በትንሽ ነገር ተነስተ ያው መጀመሪያ ላይ ውጤታማ ባትሆን ቀስ እያልክ ውጤታማ ትሆናለህ። እኛውን ስንጀምር 5 ሺህ ብር አዋጥን በ25 ሺህ ብር ነው የጀመርነው። መሞከር ነው። ስትሞክር ሁሉንም ነገር ቀስ በቀስ ነው የምትለምደውና ብዙ ወጪ አይጠይቅም ለመጀመር። እንዳልከው አንድ ቀፎ አሁን ባህላዊ እንኳን እስከ 2005 ነው የሚሸጠውና አንድ ሁለት እያደረክ ቀስ በቀስ እያስፋፋው ትሄዳለህና ብዙ ገንዘብ የሚጠይቅ አይደለም። ገብታችሁ እዩት፣ ሞክሩት። ቀለል ያለ ነገር ነው። ከመስራት ከመሞከር ነውና የሚገኘው። ሞክሩት ገብታችሁ። ብዙም ገንዘብ አይጠይቅም ብዬ ነው የማስበው። ንብ ላይ 1 ኪሎ እኮ ዛሬ ወደ 1 ሺህ ብር ገብቷል። ያን ያህል ደግሞ ብዙ ተንቀሳሶ ያጠፋል ይሄዳል ይመጣል ምትለው አይደለም። አንድ ቦታ አስቀምጠ ንጽህናውን ከጠበቅለተኝ አካባቢውን ካጸዳለተኝ አስፈላጊ ነገሮች እንዳይገቡ የምታጸዳው ከሆነ በቀላሉ መስራትና ማምረት ትችላለህ። ስለዚህ ቢያንስ በአመት 2 ጊዜ እንቆርጣለን ብለን ነው እኛ የምናስበው። ሰኔ ላይ እንቆርጣለን፣ ጥቅምት ጀምሮ እስከ ታህሳስ ባለው እንቆርጣለን ነው የምንልና አንደኛ ጊዜም ሙሉ ጊዜን እዚህ አትጨርስም። ይህንን እየሰራ ጎን ለጎን ሌላ ስራ መስራት ስለምችል ስለዚህ በዚህ ማነብ ሊሰማሩ ሌሎችንም ስራዎች ጎን ለጎን መስራት ስለሚችሉ ጥሩ ነው ብዬ አስባለሁ። ፋርሙላ ያመጣን እንዴት ተጠቃሚ እንደሆኑ ለወጣቶቹ ትምህርት እንሰጣለን። አሁን ያለው በንብ ማነብ ስራ ሰው ተነሳሽነት አለው። በጣም ደስ የሚል እንትን ያለው ይቅርና ወጣቶች ብቻ የመንግስት ሰራተኞች ራሱ ከየቤታቸው በጓራቸው ንብ ለማነብ ተነሳሽነት አላቸው። ቀጣይም እናሰፋለን ብለን ነው አስበናል። በዚህም አሁን በተለይኛውን ባህላዊ ቀፎን ወደ ተሻለ ምርት እንዲመጣ ሽግግር ቀፎ ሰርተን ተጠቃሚ እንዲያደርጉ እያደረግን ነው። አጠቃላይ አሁን ሽግግር ቀፋችን እቅዳችን 1840 ነው። አሁን እየሰራን ያለ ያያችሁት ከዚህም የተጀመረ አለ። አሁን የደረስንበት 1200 ደርሰናል። በመስራት ባህላዊ ቀፎን ለመቀየር መነሻ እርሾ ሊኖረን ይገባል። ባህላዊና ወደ ዘመናዊ የምናዘምነው ከንብ ሀብት ልማት ብንሄድ ለግልበጣ ማለት ወደ ዘመናዊ ወደ ሽግግር ቀፎም ለማዛወር የግድ በንብ የተሞላ ባህላዊ ቀፎ እዛ የሚገለበጥበት ቦታ ላይ ከመገልበጡ በፊት ሂዶ ከ1 ወር እስከ 3 ወር ድረስ አካባቢውን መልመድ አለበት። ለዛም ነው አሁን እነዚህ አዳዲስ ባህላዊ ቀፎዎች የምታያቸው አሁን ከሰኔ ጀምሮ ወደ ዘመናዊና ወደ ሽግግር ይገለበጣሉ ማለት ነው። የአርሶ አደሩን ክህሎት በማዳበር የእውቀት ጋፑን በመሙላት የተግባር ስልጠና በመስጠት በሰፊው በርብርብ እየሰራ እንገኛለን ማለት ነው። አንደኛ ለንቦች ምቹ ነው። ለየት የሚያደርገው የሽግግር ቀፎ ተፈጥሯዊ ይዘቱን ስለሚይዝ ለንቦች ምቹ ነው። ሁለተኛ በምርትና ምርታማነቱ ከፍተኛ ምርት ነው የሚያስገኝ። ሶስተኛ የተጣራ ንጹህ ማር በምንፈልገው መልኩ። አራተኛ ምርታማነቱ ፐር ሃይቭ 42-43 ኪሎ ግራም እዚህ አካባቢ ይገኛል ማለት ነው። ከዛ ለመድረስ የግድ አንደኛ የቀፎ ሳይዛችን፣ ሁለተኛ የቀፎ ጥራት ስታንዳርዱንና ስፔሲፊኬሽን ጠብቆ ከሰራ እዛ ማንደርስበት ቦታ የለም።
ሶስተኛ የስራ ዕድል መፍጠሪያ ይሆኑናል። እንደዚህ ያሰለጠናቸው ወጣቶችኛ ይህን የሽግግር ቀፎ እየሰሩ በተመጣጣኝ ዋጋ ለአካባቢው አናቢ አርሶ አደር እየሸጡ ይገኛሉ ማለት ነው። አዳዲስና ዘመናዊ አሰራሮችን ተከትለን ከባህላዊ የቀፎ ወይም ደግሞ የማነቢያ ስልት በተጨማሪ ወጣቱን ተሳታፊና ተጠቃሚ ሊያደርግ የሚችል ነምበር 1 ወይም ደግሞ ቁጥር 1 የምንለው የሽግግር ቀፎ ዝግጅት ላይ ነው። የሽግግር ቀፎ ዝግጅት ማለት ይሄ ሽግግር ቀፎ በአካባቢ ማቴሪያል የሚሰራ ግን ደግሞ ከባህላዊ ቀፎ በተጨማሪ እና ከፍ ባለ እድል ለንቦችም ምቹ በመሆን እና የምርት ጭማሪ በአንድ የምርት ዘመን ከአንድ ንብ መንጋ ልታገኝ የምትችለውን ምርት የማር ምርት ከፍ የማድረግ አቅም ያለው በመሆኑ ምክንያት የሽግግር ቀፎ በዚህ ክልል ውስጥ ከ111 ሺህ በላይ የሽግግር ቀፎ አሰርተን ወጣቶችን፣ ሴቶችን እና የመሬት እድል ያላገኙ ግን ደግሞ በአካባቢው ለንብ ሀብት ልማት ምቹ በሆኑ አካባቢ ተሳታፊና ተጠቃሚ እንዲሆኑ ዜጎቻችን የክልላችን ወጣቶች ተሳታፊ ተጠቃሚ እንዲሆኑ በዚህ በኩል ስራ እየሰራን ያለን። ንብ ሀብት ልማቱ ላይ ከማሩ ባሻገር እንዳልነው ሁሉ ማሩን እና ሰሙን የማግኘት አቅማችን ደግሞ ለማሳደግ በዚህ ደረጃ በአካባቢው በአርሶ አደሩ፣ በወጣቱ፣ በሴቶች እንዲሁም ደግሞ በአናቢው በኩል ሊሰሩ የሚችሉት እንደተጠበቁ ነው። ከዛ በላይ የሆኑትን ደግሞ የክልሉ መንግስት ከፍ ባለ ደረጃ አቅዶ እየሰራ ነው ያለ። በአጋጣሚ ደግሞ በዚህ ዘርፍ የሚሰሩ ፕሮጀክትና ፕሮግራሞች ደግሞ አቅም እንዲሆኑ የእኛን ክፍተት የመንግስትን ክፍተት ሞልተው ወጣቶችና በዘርፉ ላይ ያሉ አናቢዎች ተሳታፊና ተጠቃሚ እንዲሆኑ ጎን ለጎንም አብረን እየሰራን ያለን።